እሷም መርዝ ጠጥቷ ሳለ ነበረ ክፍሉ የተጠናቀቀው። ገና ስምረት ወደ ውስጥ የሚበላ ነገር ይዟላት ስትገባ፣ ሆኖም እንግዲህ እርግቤ በዚህ አይነት ሁኔታ እያለች ነበር ክፍሉ የተጠናቀቀው። እንግዲህ እርግቤንም ስታይ ስምረትም እጅግ ትጮውና ቶሎ ብላ ለሰለሞን ለአጎቷ ትደውልለታለች። እሱም ሮጦ መጥቶ ወደ ሕክምና ይወስዷታል። እርግቤም እንግዲህ ሕክምና ከሄደች በኋላ ተሽሏት ወደ ቤት ትመለሳለች። እሷም እኔ መኖር የለብኝም፣ እኔ መኖር ያለብኝ ልጅ አይደለሁም፣ ምን አረግልሻለሁ፣ ታክሜም አልድንም እያለቻት ነው። ሆኖም ስምረት ለእኔ አታስቢም ወይ? እኔ አንድ ነገር እሆንብሻለሁ፣ በፍጹም እንደዚህ ልታደርጊ እንዳታስቢ እያለቻትም ትገኛለች። እሷ ግን በቃ እኔ መኖር የለብኝም፣ ስለኔ እንዳትጨነቂ፣ እኔ ስለማልድን ምንም አላረግልሽም እያለቻት እንግዲህ ስምረትም ላጎትየዋ አንተ ንገራት፣ በቃ አንተ በሚገባት ቋንቋ ንገራት ስትለው አንቺም የሚበላ ነገር አምጭላት ይላታል። እሷም የሚበላ ነገር ልሰራላትም በገባይ ሰዓት እንዴት በአምላክሽ ተስፋ ትቆርጫለሽ? ምንም ነገር ተስፋ መቁረጥ የለብሽም እያለ እንግዲህ አጓትየው ሲመክራትም እሷ የምኖርበት ተስፋ የለኝም፣ ከዚህም በኋላም በህይወት የምኖር አይደለውም፣ እኔ ምድንበትም ተስፋ የለኝም፣ ስለዚህ ማረፍ ነው የምፈልገው፣ ረፍት ማድረግ ነው የምፈልገው፣ አጎቴ ስለኔ አትጨነቅ ብላ ትለዋለች። እሱም እንግዲህ እጅግ እየተጸጸተ እንደዛ ማለት የለብሽም፣ እኔ መድኃኒቱንም እገዛልሻለሁ፣ ትድኛለሽ እያለም እያበረታታትም ይገኛል። ሆኖም እንግዲህ ስምረትም ስለ 40 ሚሊዮኑ ብር ምን ላይ ደረሰ? ብሩ የት ነው ያለው? አንተ ተደብቀክ ባሰማን ኖሮ ይሄኔ ልጃችንም ድኗልን፣ ባሌም አይሞትም ነበረ። አንተ ተደብቀ ሰምተህን ይሆናል እንጂ እንዴት ተደብቄ እንደሰማውሽ አወቅሽ? በማለትም ሲጠይቃት አይ ተደብቀ ባሰማኝ ኖሮ ይሄ ነገር አይከሰትም ነበረ። ካዳ ለህዝብ ቃል የገባሁት የህዝብን ቃል መብላት አለብኝ ወይ? እኔ ስለ ህዝብ ነው የምኖረው በማለትም ሲላት እንዴ እንደዛ ቢሆንም እንዴት ነው አንተ እንደዚህ የምትወዳትን ልጅ እንድትሞት ነው ወይ እንደዚህ ያደረግከው? አሁን 40 ሚሊዮን ብር ይመጣል፣ ልጄ ትታከማለች። 40 ሚሊዮን ብር ይሄኔ ደርሰህበታል። አንተ የምትመረምረው እንዴት እንደሆነ እኮ አውቃለሁ። ስለዚህ 40 ሚሊዮን ብር አግኝተ ልጄ መታከም አለባት ብላ ትለዋለች። እሱም በፍጹም 40 ሚሊዮን ብር ቢገኝ ይሄ የመንግስት እንጂ የእናተ አይደለም ይላታል። እንዴት ነው በእህት ልጅ ላይ እንደዚህ የምትወደው ልጅ ላይ እንደዚህ የምትሆነው እያለችው ትገኛለች። ሆኖም እሱ ግን በፍጹም ይሄ ነገር አይሆንም እያለ ይገኛል። ሆኖም እንግዲህ ይሄ የማይሆን ከሆነ ልጄ በምን ትድናለች ብላ በጣም ትናደዳለች። እሱም እንግዲህ ምን አይነት ጣጣ ጉድ ውስጥ ነው የገባሁት እያለ እየተጨነቀ በስተመጨረሻም ቤቱን ለመሸጥ ይወስናል ማለት ነው። ቤቱንም መኪናውንም ሸጦ የእህቱን ልጅ ለማሳከብ ይወስንና እርግቤ ጋር ሄዶ አንድ ነገር አለ ብሎ ይላታል። ምንድን ነው? ምን የምትነግረኝ ነገር አለ? እኔ የመኖር ተስፋ የለኝም እያለችው ሳለም እሱ እንግዲህ አሁን ላይ እኔ አንድ ነገር ወስኛለሁ ብሎ ይላታል። ምንድን ነው የወሰንከው ብላ ስትለውም እኔ አድንሻለሁ፣ እኔ እስካለው ድረስ ምንም አትሆኝም፣ እኔ አድንሻለሁ፣ ምንም ተስፋ አትቁረጪ፣ ደግሞ በአምላክሽ ላይ ተስፋ እንዳትቆርጪ ይላታል። እንዴት ተስፋ አልቆርጥም? አሁን አባቴ የለም፣ እንዴት ስታክሜ እድናለሁ እያለችው ሳለ እንግዲህ እሱም ቤቴንና መኪናዬን ሸጬ አሳክምሽና ትድኛለሽ ብሎ ይላታል። እሷም በፍጹም ይሄን ነገር አልቀበልም፣ እንዴት ነው እንደዚህ የምታደርገው? ይሄንን ውሳኔ መወሰን የለብህም። አንተ ልጅ እንኳን ባይኖርህ ቤቱ የባለቤትም ያንተም ነው፣ እንዴት ይህንን ውሳኔ ትወስናለህ ብላ ትለዋለች። እሱም እንግዲህ እንዴት ነው ይሄንን ውሳኔ ወሰንሽው? እንድትይኝ አይደለም፣ እኔ ራሴ ለፍቼ ያገኘሁት ነው። ያው ከእሷ ጋር ብንጋባ መጀመሪያ ላይ ምንም ነገር አልነበረንም፣ እኔ ለፍቼ ያገኘሁት ስለሆነ
ምንም ችግር የለውም ይላታል። በፍጹም እሷን አውጥተ ጎዳና ልትጥላት ነው ወይ? ይህንን ነገር እኔ አልቀበልም ብላ ትላለች። እኔ ተስፋ እየሰጠውሽ ነው፣ አንቺ ምንም አትሆኝም፣ እሷንም እነግራታለሁ፣ እሷም እምቢ የምትል ከሆነም ይሄ ነገር አይቀርም፣ አንቺ ትታከሚያለሽ ብሎ ይላታል። እሷም በፍጹም እያለች እንግዲህ እያባበላት ይገኛል። ሆኖም ስምረትም ተደብቃ እያየቻቸው ነው። እንግዲህ የእህቱን ልጅ ለማዳን ያለኝን ነገር ሁሉ ሸጬም ቢሆን አሳክምሻለሁ እያላት ይገኛል ማለት ነው። እንግዲህ ሱራፌል ደግሞ ሁሉንም ስብሰባ ጠርቶ ነበረ። ሁሉንም ስብሰባ በጠራባት ሰዓት እንግዲህ አሁን ላይም ደግሞ አዲስ እቅድ ማውጣት አለብን እንዳሉትም እንግዲህ እቅዱን ሳሚ ካቀደ በኋላ ሱራፌልን እንዴት ማስወጣት እንደሚችሉ ቀለል ያለ እቅድ ነው ብላቸው እሱንም እንግዲህ ወደ ኋላ ነው መመለስ ያለብን በማለት ሁሉንም ጠርቷቸው ነበረ። እንግዲህ ሽብሩና ሳሮናም ፈታ ፈታ የሚያደርግም ቃል እየተነጋገሩ እነሱ ባይኖሩ እንዴት እንስቃለን፣ እኔ ለዛች ነገር ብዬ ነው የማገባሽ እንጂ ብሎ ሲል እንዴት ምን ማለት ፈልገ ነው እያሉ እንግዲህ ወደ ሌላ ነገር ቀይረውት እያወሩና እየሳቁ አሁን ለዚህ ነው ወይ የተጠራ ነው በማለትም ሲል እንግዲህ ጉቻም ደግሞ አንቺ ጥሩ አድርገሻል፣ እውነትም አሁን ነው መጋባት ያለባችሁ ስትል እኔ አሁን ስለ ደስታ ስለ ሰርግ ለማሰብ አይደለም እየጠራችሁ ይላል። ሳሚም ሲላቸው እንግዲህ ምንድን ነው ታዲያ መቼ ነው የምንጋባው? እኛ እኮ ቆይተናል ከተጋባን። አሁን ስለ ቤዚ ማስተካከል ያለብንን ሁሉ እናስተካክላለን ሲል እንግዲህ ቤዚ በእኔ ሰበብ ምንም ነገር ውስጥ እንድትገቡ አልፈልግም። እውነት ነበረ ተራ በተራ ሰርጉ እንዲካሄድ ነበረ። ስለዚህ የእናንተን ማድረግ ትችላላችሁ ስትል አሁን ስለዚህ አይደለም የምናወራው፣ አሁን ሱራፌልን እንዴት ነው የምናወጣው ትላለች። እንግዲህ ሳሮን አሁን ወደ ትክክለኛው መንገድ መጣሽ በማለትም እንግዲህ ሱራፌል ለማውጣት ወደ ድሮ ነው መመለስ ያለብን፣ እናንተ ሁላችሁም ዘርፌን እንደማታቋት ትክዳላችሁ ይላል። እንግዲህ ሽብሩ ደግሞ እንዴ ዘርፌን እንዴት ነው ምክዳት? እዚህ ቤት ስሰራ ነበረ ይላል። ከእንደገና ሳሮና እኔ በሚያውቀው ቋንቋ በደንብ አድርጌ አስረዳዋለሁ ብላለች። ሆኖም እንግዲህ ቤዚ እንድትቀጥር ግባ ብላው ነበረ። በዚሁ አጋጣሚ አንድ ነገር ልጠይቅሽ እፈልጋለሁ። እዚህ እንደ ዘርፌን እንድታስገቢኝ። እንዴት ዘርፌን ትጠራለህ? ዘርፌን እንደማታውቃት ነው ማድረግ ያለብህ እያሉት እንግዲህ በዚህም ሁሉም ነገር እኮ የኔ ማለት የእናንተ ማለት ነው ብላ ስትልም አይ እኔ መቀጠር ነው ፈልገው ሲል እንዴ ሳሮና ደግሞ በቃ የኔ ነው ካለች አሁን ዝም በል ትለዋለች። እንግዲህ ሽብሩ ያሰበው የዘርፌን ወገብ እንዳሸ የቤዚን ወገብ ለማሸት አስቦ ነበረ። ሆኖም እንግዲህ ቤዚ ሁሉም ነገር የእናንተ ነው በማለትም እንደዛ ካለችው በኋላ ነበረ ሮቤል ጋር ሄዶ እያሾፈበት ነበረ ዶክተሩ ላይ። ዶክተሩም ለመጀመሪያ ሊጠይቀኝ የመጣ ሰው አንተ ነህ፣ እስካሁን ድረስ ማንም መጥቶ አልጠየቀኝም ነበረ ብሎ ቢለውም እንግዲህ እሱም ሊያሾፍበት ነበር የሄደው። ከዛም በኋላ አሁን ስለ ዘርፌ ሁሉንም ነገር ትናገራለህ ብሎ ሲለው ዘርፌ ማናት ይለዋል። እንዴ ዘርፌን ካዳት ተባልክ እንዴ ሲል ዘርፌን አጋጣለሁ ብሎ ሲል በቃ መርማሪው ይመጣል፣ ለመርማሪው ሁሉንም ነገር ትናገራለህ ብሎ ሲለው እሱ ለመርማሪው ምንድን ነው የምናገረው? እኔ እኮ ዘርፌ ያልኩ ገጠር ያለችዋን የቡችራ ልጅ ነው ይለዋል። እንዲህ አንተ ትጫወትብኛለህ እንዴ? እንደውም ከዚህ ስወጣ በመጀመሪያ መበቀለ አንተ ነው እደፋሃለሁ ይለዋል። እንግዲህ ሱራፌልም ታስሯል፣ አንተ እንዴት ነው እንደዚህ እንትን የምትለው ሲለው እሱንም እገለዋለሁ፣ እንደምገለው ንገረው ይለዋል። እንዴት ወንድምህን ትገላለህ? እያንዳንዳችሁን ነው ምገላችሁ፣ እዚህ በስብሼ የምቀር እንዳይመስላችሁ እያለ እንግዲህ እየዛተ እየተናገረበት ይገኛል ማለት ነው። እንግዲህ ሱራፌል ሁሉንም ነገር ቢያደርግም እንዴት አንተ ወንድም ላይ እንደዚህ ትላለህ? በማለትም እንግዲህ እየተናገረው ይገኛል። ሆኖም ካሾፈበት በኋላ አንድ ቆንጅዬ የከተማ ልጅ ጠብሽ ያለውና እንግዲህ ያንን ምግብ ሰርታለ ነው የላከችል፣ ይህ ምግብ መብላት አለበት ሲለው እሱም
እንደማይበላ ይነግረዋል። እሱም እንደማይበላ እንግዲህ ከነገረው በኋላ አይ ማትበላ ከሆነ መርዛችሁ ልትገሉኝ ነው ወይ በማለትም እንግዲህ እያለው ይገኛል ማለት ነው። ሆኖም እንደዛም ቢለውም እንደማይለቀው ከዛተበትም በኋላ በቃ አሁን አበቃልኝ ማለት ነው መስሎክ ነው አላበቃም፣ ገና ነው ምሰራላችሁ እያለው እንግዲህ ይገኛል። በዚሁም እንደማይለቀውም ተናግሮታል። ሆኖም እንግዲህ ሁሉም ዘርፌን ሊክድ ተስማምተዋል። ዘርፌ የምትባል እንደማያውቅ እንግዲህ መርማሪውም ደግሞ አሁን ላይ ሮቤል ጠርቶት እሱም ለምንድን ነው ሱራፌል ወንድም እንደሆነ ያልነገርከኝ ብሎ ሲለው ምን ያደርግልሃል? ይሄ ምን ጥቅም አለው? አሁን 40 ሚሊዮኑ ብር ያለው እርግጠኛ ነኝ ሳሚ ጋር ነው ያለው። ይሄንን ፋይል ብትከፍቱ ሳሚ ማን እንደሆነ ታውቃላችሁ። ሳሚ እጅግ አጭበርባሪ ነው። ስለዚህ እሱ ጋር ነው የሚኖረው እና አሁን ሳሚን ጠይቁት 40 ሚሊዮኑን ከዛ ታገኛላችሁ ሲለው እንግዲህ መርማሪውም ጠንከር ብሎ እየመረመረ ይገኛል ማለት ነው። ሆኖም እንግዲህ በዛ አይነት መልኩ ላይ ይገኛል። እሱም መርማሪው ከነገረው በኋላ አሁን በቃ ሄጄ ሁሉንም ነገር ማወቅ አለብኝ ስላለ መርማሪውም ሮቤልን ሳሚን ያስጠራዋል። እንግዲህ ሳሚ ብዙ እቅዶችን እያወጣ ነበረ። እሱንም እንዴት አድርገው ሱራፌልን እንደሚያስወጡት ሁሉን እቅዱን ካወጣ በኋላ እንግዲህ ሳሚ አሁን ላይ ምርመራ ላይ መርማሪው እየጠየቀው ይገኛል። ያ መርማሪውም እንዴት ነው 40 ሚሊዮኑ ብር የት ነው ያለው? እንዴት ነው ይሄን ያደረጋችሁት? እያለው እንግዲህ በዚሁ ወደ ሀሳብ እንደገባ ነበረ ክፍሉ እየተጠናቀቀው። እንግዲህ ዛሬ ላይ ቤዚም ቃል ገብቶላታል። አጎትየው ያው ቤቱን ሸጦ እንደሚያሳክማት ማለት ነው። ሆኖም በዚህ አይነት መልኩ ይገኛል። ሳሚ አሁን እንዴት ነው አሁን እሱ እስር ቤት ከገባ ማን ነውስ እንደዚህ አይነት ተንኮልና እቅዱን የሚያወጣው? እንግዲህ ቤዚስ እንዴት ትሆናለች? እንግዲህ ሱራፌልስ እስከ መቼ የሚታሰር ይመስላችኋል? ሀሳባችሁን ያላችሁን ሀሳብ ኮሜንት ላይ አስቀምጡ። እንግዲህ ቤዚ በጣም አዘን ውስጥ ትገኛለች። ሆኖም እንግዲህ ሳሩናና ጉቻ ደግሞ እንግዲህ በመሀል ዘና ፈታ እያረጉን ይገኛሉ ማለት ነው። እንግዲህ የዛሬው ድራማ ይሄንን ይመስላል። ሱራፌል እየተጠየቀ ባለበት ነው ክፍሉ እየተጠናቀቀው። ውድ ቤተሰቦች የምወዳችሁ የማከብራችሁ እስከዚህን ሰዓት በትዕግስት ስለተከታተላችሁኝ ከልብ እያመሰገንኳችሁ ሁልጊዜም ስለምታበረታቱኝ ከልብ አመሰግናለሁ። ቀናችሁ ያማረ ይሁን። እኛ መሽቷል፣ ምሽታችሁ ያማረ ይሁን። የእግዚአብሔር ጥበቃ ምሕረት ለሁላችን ይብዛለን እያልኩኝ በወዲሁ ሰናበታችኋለሁ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ። ተባረኩልኝ።